ነው እኔ ተስፋ የቆረጥኩብኝ። ስለዚህ ከእንደዚህ አይነት እንትን ምንድነው ይሄ ጭብጨባና እንትን ውጪ በቃ አለቀ። መኪናውን አሳድሽም አታሳድሹም እንትን አይባል 6000 እጅሽ ላይ ያለ ጨማምረሽ ከዛም ተፍታፍ ብለሽ አሰሪ። ሌላ ማንም የሚያገባው ነገር የለም። ስንት የታመሙ ስንት ያሉም ሳሪ አስክሬናቸው ኢትዮጵያ መግባት አቅቶት የተቀመጡ የሉም ሳሪ ስንት አይምሯቸው የሳቱ በየጃዛ ቤቶች የሉም መረዳት የሚያስፈልጋቸው። እሷ እኮ የቅንጦት እኮ ነው የቅንጦት። ለምሳሌ ቤቷ ክትፎ ሆኖ ውስኪ ፈልጋለሁ እንደማለት ማለት ነው። ስንት አልኩሽ የሞዴስ ያጡ የተራቡ ኢጃዛው ቁጭ ብለው ኩላሊታቸውን እየታመሙ ስንት መረዳት ያለባቸው አሉ። እሷ እዚህ መጣ የተሰጣትን አሜን ብላ ማትቀበል መበጣጠስ እንደ አቡጀዲ ጨርቅ አያስፈልግም። እመኚኝ ሳሪ ከረዳሻት ለቀጣይ ላይሰንሴ 16000 ድርሃም ያስፈልገኛል። ትረጅኛለሽ። ጨርሻለሁ። አመሰግናለሁ። እዩ ኤላውራ ወይ ተናገር እስቲ። በቀደም ነበር ካንተሽ እኔ ከመጀመሪያው ጀምሮ ይሄን ነገር ሰማ ነገ ጧት ፎቶ አንስቼ ልልክልሽ ይችላል። ለሙኒትም ልክልሽና ወጣሽ መሰለኝ። እኔ ታስወጥቶ ነበር ለዛ መሲ ናት የጠየቀችሽ። እኔ ወይ ደግሞ አንዴ አይዲሽን ፎቶ አንስተሽ ትልኪልኛለሽ። የምን አይዲ? ያንቺን አይዲ። የምን ለምን ማወቅ የምንፈልገው ነገር ስላለ፣ ምክንያቱም ህዝቡ ሲረዳ ትክክለኛ ነገር ተሰጥቶት የለፉበትን ብር ሲረዱ እንደዛ ስለሆነ ማለት ነው። እኔ እኮ ነገ ነው አልኩሽ ፓስፖርቴን የምቀበለው። እኔ የት እሄዳለሁ? እዚህ ሀገር አይደለም እንዴ? የት እሄዳለሁ? ኦኬ ገኒ፣ ግን እኔ አንድ ነገር ልንገርሽ። ሲጀመር ከመስሪያ ቤቱ ስትወጪ ቫኬሽን ሞልተሽ ነው የወጣሽው። ለቫኬሽን ነው የወጣሽው። እስቲ ነው እኔ ሰው ላምጣልሽ እዛው አብሮሽ የሚሰራ ሰው አይደለም። ጌታ ምስክሬን አይደለም። እግዚአብሔር ሆይ በቃ እሺ ለማንኛውም አመሰግናለሁ ሳሪ። እሺ ችግር የለውም። ግን ቃል ለሰማይ ቃል ለምድር ዓለምን አልዋሽም። እኔ አንቺን የአንድ ሰው ለማዋሸት ይሄን ሁሉ ነገራለሁ። ያኔ ኢቭን እንደው የፈለገ ተአምር ቢመጣ ሰው ልኮላል ነው አብሮሽ የሚሰራ ሰው ነው ወይስ? አይ ኖ አውቃለሁ። እኔ ሲንስ ዘ ቢጊኒንግ ምን አልኩሽ? እኔ ላንቺም ሆነ ለህዝቡ ምን አልኩኝ? እዛ ውስጥ የሆነ ችግር አለ። የሆነ ግሩፕ ከፍተው እንደዚህ ስለኔ ይሉ ነበረ። እኔ አሁን አንቺ ሳራ አንድ ነገር ልንገርሽ አይደለ? እኔም ይሄው ዛሬ ያለው እንደው ይሄው ቃል ለሰማይ ለምድር ነገ ፓስፖርቴን ይዤ አምጥቼ አሳይሻለሁ። ካንስሌሽኑን አሳይሻለሁ። በቃ እኔ ነገ ፎቶ አንስቼ ካላነሳው ካላኩልሽ ውሻ ብለሽ ጥሪኝ። እዚህ ቦታ ላይ ጌታን ጥያቄ እኔ ያለኝ አውሮኮ ካንስሌሽን ተቀምጣለኝ ስትያት 100% ብለሻታል ለመሲ። ለምን እንደዚህ 100% ያለቀው ከትላንት ዛሬ ነበር የምወስደው ግን ረመዳን ታይሙ እንደተቀየረ ስላላወቁ ነው። አያስፈልግም እህቴ። የአይዲሽን ፎቶ ብቻ አንስተሽ ላኪላት ለሳሪ። ኦኬ እሺ። ኢማራት አይዲ ነው። አይ እሺ የተባረከ ይሁን ሳሪ የኔ እናት። አመሰግናለሁ ሰሚያ። ለማንኛውም ጥሩ ነው። እሺ ታታቦን 150,000 ፎሎ እንትኑን ኮፒ ሊንኩን ደግሞ 3,000 ያስገቡላት ውዶች። እሺ ፎሎ ግን ለምን ወጣሽ? መሲማ ነው የጊዜ እንደገና ጨርስ እንደጀመረች መሲ እንደጀመረች ጨርስ ሳሪ ልኬልሻለሁ። በሁለቱም ሳይድ ፎቶ አንስቼ ልኬልሻለሁ። እንትን ዲዛይን ታሜ ምን ላርገው? እኔ አይዲው ላኪለት ለታሜ በዛኛው ዋትስአፕ ምን ላርገው? ተመችቶኛል። መሲ ታዲያ የት ሄደች? ቆይ ልጥራት። እሺ ልደውልባት። አንድ የምነግርሽ ነገር አለ ሳራ። ያልነገርኩበት ምክንያት ውስጥ እኔ ሪዛይን አርጌ እስከወጣ ድረስ እንድባረር ስላልፈለኩኝ ሲክሬት አርጌ ነው የለቀኩት። ለዛ ነው ከውስጥ ችግር እየፈጠሩብኝ ስለነበረ ነው ይሄንን ያደረኩበት ምክንያት። ግን ሪዛይኑ ኦሬዲ ጨርሻለሁ። ያው አሁን ቼክ አርጎ ይነግራችኋል። ችግር የለው። ምን ብዬ ነው የማዋሸው? ፎርዋት ያን
ቆይ እስቲ እንትን ብያ ልኬላታለሁ ታሜ ልኬልሃለሁ። መሲ ነይ ግቢ፣ የጀመርሽውን ነገር ጨርሽ ነይ። መሲ ነይ ግቢ። እንደዚህ የምትለው ልጅ ደግሞ አምጫቸው ይምጡ፣ እዚህ ይምጡ። ያኔ አሁን እኛ ስናግዛት እንደዚህ ነው ብለው የመጡ ሰው ሳሪ የሪዛይኑንም ልኬልሻለሁ። ሪዛይን የሚለውንም ፔፐር ልኬልሻለሁ። አሁን ማይክ ቻት ማለት ነው በእንትን ማንነቴ እንድታይ ስለፈለኩ አውስሜት ግን ብር ይሰብሰብልኝ ይለምንልኝ ምናምን ብሎ ማለት ለኔ በጣም የሚያሳፍር ነገር ስለሆነብኝ እንደውም መጀመሪያም የነገርሽ ነበር። መጀመሪያም ይሄ ነገር አስፈላጊ አይደለም። እኛ ከዚህ በፊት አንቺ ታመሽ 7000 ሰብስበን አልሰጠንሽም። እኔ ሃይም ሂሩት 7000 አይደለም እናቱ ማስተካከያ እሺ ብቻ ወረቀት ጄል ያለ 2100 ነው። ዋው እኔ እሺ ይሁንልሽ እኔ ደውለሽ ጥሪያት እንትና ነው 2000 ይኸው እና እንደውም እየጻፈችልሽ ካርታች ሮዳስ እየጻፊው 2100 ነው የተሰበሰበው። እሺ ወሬበር ብቻ ታዩ እኛ ማስፈላጊ ሆነ አሁንም ቢሆን የዛኔም ነግሬሻለሁ። አሁንም ቢሆን ከሆስሜት እኛ ምንለምንበት ደሞዝ አልተከፈለንም። አዎ አንቺ 2000 እና 1500 ወይም 2000 ብር ቤት ተከራይቶ ለሚኖር ሰው ኦፍ ኮርስ ይከብደዋል። ጁን ጁላይ ኦገስትን ተቸግረናል። ለምን ተቸገረን? ቦልት በመጣ ሰዓት ደሞዝ ካምፓኒው ስላልከፈለን ደሞዝ ካምፓኒው 3 ወር ተቸግረናል። ግን የዚህን ያህል አገር እንዲያውቅ የሚያስደርግ ልመና የገባንበት ነገር የለም። ያ ማለት አንቺ ከጎኔ መሆንሽን የሚያውቅ ሰው እኔ ምን እየሰራሽ ነው የሚል ጥያቄ ሲመጣ ለአንቺ ጠይቄሻለሁ። ምንድን ነው እያረግሽ ያለሽው? ዱባይ ታክሲ የዚህን ያህል አልከፍልም አላለም። ኦፍኮርስ ተበላሽቶብን ነበር፣ ተስተካክሏል። አሁን ከአንቺ በላይ ጠንካራ ሰራተኛ ከአንቺ በላይ ይህን ያህል ዓመት ማደንቀው ሰው ነበርሽ። ለምን ትልቁን ኃይል ማርሴዲሱን ትልቁን መኪና በምትነጂበት 4 ዓመት ስትነጂ ሺዝ አሜዚንግ እምላት ልጅ ነበርሽ። አሁንም ግን ይቅርታ ስምሽ ማን ነው ማሬ? ቆይ አንዴ ውጪ ሰላም አንዴ። አሁንም በነገራችን ላይ ገኒ አሁን ያለችበት የገባችበት ነገር ሆነ። አሁንም አሜዚንግነትሽን እንዳትቀይሪ፣ ጎበዝ ልጅ ናት፣ ነገ የምትስተካከል ናት። እሺ አሜዚንግን ያዡ ብዬ ነው። እሺ ታውቂኛለሽ በደንብ መናገር የምፈልግበት ቦታ እንጂ ድንግ እንኳን በሆነ ነገር የምናገርም ሰው አይደለሁም። ነገር ግን ይሄን ያህል ወርዶ ሃውስሜቶች ገንዘብ እንዲሰበስቡልሽ የሚያስደርግሽ ነገር ልክ አይደለም ነው። መጀመሪያ አዶናይ ብለሽ ስትሰሪ ሰላም ይቅርታ አድርጊልኝ። እዚህ ጋር ስም የኔ እህት አንድ ጊዜ መሲ እዚህ ጋር ሃውስሜዶችን ዝቅ ብሎ ስትይ አገር የመሩ ልጆች ናቸው። በቃ አገር ከመምራት አይተናነስም። እሺ ስንቶችን ያሳከሙ፣ ስንት ቤተክርስቲያን፣ ስንት መስጊድ የሰሩ ልጆች ናቸው። እነሱ 1000 እና 2000 ተከፍሏቸው ላይ ሐቢብቲ 3000 አሉ የሚከፈላቸው፣ ከዛም በላይ ያሉ ብዙ ያረጉ ልጆች ናቸው። ይኸውልሽ 10000 የተከፈለው 1000 የተከፈለው መለመን አይገባውም፣ መለመንም የለበትም። እርዳታ ነው ያደረጉት እነዚህ ልጆች። ለማለት የፈለኩት እኛ 4000 እየበላን እኛ 4500 እየበላን ከነሱ ጋር ለውጥ የላችሁም እኮ ከነሱ ጋር ይኸውልሽ ለውጥ የላችሁም። 4000 ብትበሉ እናንተ የቤት ክራይ ከፍላችሁ የትራንስፖርት የመብራት ዋስትሉ፣ እነሱ ደግሞ እግራቸውን ሰቅለው ነው የሚኖሩት። ሀቢብቲ እነሱ ከእናንተ ይሻላሉ። ባይዘዌ ይሁን እንደዛም ብለሽ ኮንሰርሽ ወደ ግን በእነሱ ድካም ላይ እኛ መጠቀም አለብን ብዬ አላምንም። እኔ በእነሱ ድካም መሲ አንዴ ላውራ ከጨረሰች ላውራ ሰላም አሁን አንዴ ገኒ አንዴ አሁን ሰላም ያንቺ ትልቁ ፖይንት ገኒ ከተገረ ሰላም አይደል? አይ እሷን ነው የምጠይቃ። አሁን ያንቺ ትልቁ ጥያቄ እንትን ሰላሚና ማለት ነው ያንቺ ጥያቄ በአጠቃላይ ጌጤ ይሄን ያክል አልተቸገረችም። ልጆች ሰው ቤት የሚሰሩ ልጆችን እርዳታ ዋጡ። ቆይ አንዴ የዚህን ያህል የሚያደርስ ነገር የላትም። የመዳም ቅመሞችን ኪስ የሚበዘብዝ የሚያደርስ ችግር የለም ነው እያልሽ ያለሽው? አዎ አምናለሁ።
እሺ አሁን ጌጤ ደግሞ ምላሽ ካለሽ እድሉን ለጌጤ ልስጣ። ምን ሆነ መሰለሽ እኔ ለመጨረሻ ጊዜ ኦፕሬሽን ላደርግ ኢትዮጵያ ነው የገባሁት እዚህ አይደለም። ለምን እኔ 2 ኦፕሬሽን ኢትዮጵያ ነው ያደረኩት ለምን ቢባል ስለምፈራ መሞትን ስለምፈራ በሰው ሀገር ላይ ስለዚህ ምንም አይነት ካምፓኒው እርዳታ አላደረገልኝም በራሴ ወጪ ነው የታከምኩት ካንዴም 2 ጊዜ ማለት ነው የሶስተኛውን ግን እዚህ አድርጌያለሁ እዚህም ባደረኩበት ሰዓት አንድ ሰው አልጠየቀኝም መዋጮም አልተደረገልኝም በመሃል ላይ የተደረገው ላይ ግን አዋጣዋል 2100 ብር ነው የተዋጣልኝ ይሄው ልጆች አሉ ሌሎች ልጆች ማለት ነው ሲቀጥል ከዛ በኋላ ባለፈው አመት መስከረም አካባቢ እነሱም የሚያውቁት ነው ግንቦት 1 ነው በኢትዮጵያ በአረቦቹ ምን እንደሆነ አላውቅም ብቻ ግንቦት 1 የመቤታችን የልደቷ ቀን አላይን ውስጥ ማለት ነው አላይን ውስጥ ከባድ ሜጀር የሚባል አክሲደንት በዚህ በ11 አመት ወይ 16 አመት በነዳሁበት አመት የመጀመሪያው ትልቅ አክሲደንት ነበር ያጋጠመኝና ይሄ አክሲደንት ከዛ ቆይቶ ደግሞ እንደገና ከ2 ወር ምናምን በኋላ ሌላ አክሲደንት 2 አክሲደንት ነበረብኝ እነዚህ ምትያቸው ደሞዞች በመጡ ሰዓት ካንዴም 2 ነው የተቆረጠ ያ ስለሆነ ብቻ አይደለም እኔ መድኃኒት ራሱ መሰጠት የተጀመረልኝ ከዛሬ 9 ወር በፊት ነው ከዛ በፊት ያለውን ጊዜ ሁሉም ሰው በሚያውቅ ራሴ ነኝ የምገዛው አንዱ የስኳር መድኃኒት 223 ድራም ነው የምገዛ የነበረው ያንን ከቨር ለማድረግ ሲሉ ቀይረውብኝ በጣም ብዙ ተቸግሬያለሁ 13 14 ቢሮ ገብተሽ ነው አንቺ ይሄን ነገር አፕሩቭ የምታረጊው ይሄንንም ጠንቅቀሽ ታውቂዋለሽ ሲቀጥል እኔ ነርቭ እንዳለብኝ እናንተ አታውቁም መከንሰሌን እንኳን ሳታውቁ ነው የምታወሩት ለምን ቢባል እኔ እዛ ማውራት ያልፈለኩት ፍቅር ግሩፕ ውስጥ ገብታችሁ በማህበር ተደራጅታችሁ ስትሰድቡኝ የዛኔ ስሰማ የባሰ ነገር እንዳይመጣብኝ ብዬ ሁሉን ነገር በሲክሬት ጨርሻለሁ ሲቀጥል እኔ በእውነት እግዚአብሔር ምስክሬን ነው የምልሽ እኔ ራሴ ተናንተ ይሄን አልጠብቅም እና ይሄን ሁሉ ርቀት የተጓሽው ለምን እንደሆነ እዚህ 3000 ህዝብ መሃል ገብተሽ እኔ ጌጤ ማኔጅ ማድረግ አልቻለችም ለማለት ነው በጥቅሉ እሷ እኔንም አናግራኛለች ከየተረዳኋት እኔ ማለት የፈለገችው ማኔጅ ማድረግ አልቻለችም ገባሽ ይሄን ለማለት ነው ይሄ ደግሞ አንዳንድ ሰው ያለ ነው ማኔጅ አድርጊ የሚያገኘውን ገንዘብ እንዴት አድርጎ መዋል እንዳለበት ቦታውን መጥኖ አመጋገቡን ምኑን ይገባሻል አባባል አይደለ ስጠቅሴንን አንቺ ያረግሻቸው ነው ማለት አይደለም ገንዘብሽን የምትደርስሽን ነገር ማኔጅ አድርጋት ቢሆን ኖሮ ለዚህ ጉዳይ አትወጣም ማለቷ ነበር እኔ የተረዳኋት አሁን ይሄም ነገር አይሁን ለመፍታት መጥተን በቃ ነገር አለ ኢትዮጵያን ብዙ ነገር አለ በጣም ብዙ ችግር አለ እነሱ ማያውቁት ለሰው ማልናገረው ሚሊየን ችግር አለ እውነቱን ለመናገር እግዚአብሔር በሚያውቀው ማለት ነው በጣም ብዙ ችግሮች አሉ እዚህ ጋር ወጥተው የማይወሩ የቤተሰብ ፋሚሊ የሆኑ ችግሮች ሊኖሩ ይችላሉ ግን አንድም ሰው ከነሱ መሃል መጥቶ እኔን አጠገቤ ቁጭ ብሎ ጌጤ ብሎ ያዋራኝ የለም በቀጥታ የሄዱት ግሩፕ ውስጥ ነው የገቡት ግሩፕ ውስጥ ሲገቡ እንግዲህ ምን ሊሆን ነው የኔ ምላሽ ለነሱ አንድ ነገር ላጽዳ እኔ አሁን ስለ ግሩፑ ኤክስፕሌን ማድረግ አልፈልግም ምክንያቱም ነግረንሻል ከላሽ መሲ ጠይቂያት ግሩፑ የተቋቋመው ለሷ ጉዳይ ብለው ነው ያቋቋሙት አናውራለን ኖ ለሰላምና ምንድን ነው የማይወራው አይወራምማ ማለት አትችም ሰላም እሷን ለማጥፋት እሷ አንዴ ሰላምና አንዴ እናንተ ግሩፑን ከፍታችሁ እንደ አንዴ የሥራ ባልደረባ ገባሽ እኔ አሁን እናንተ በሰጣችሁን ኢንፎርሜሽን እኛ ጠይቀናታል ገባሽ ማፋጠጥ ያለብንን ማለት ነው ግን ደግሞ እናንተ እንደ አንዴ የሥራ ባልደረባ እንደ አንድ አብሮ የሚሰራ ሰው እናንተ ግሩፕ ከፍታችሁ እሷን አታክ ከማድረግ ቀርባችሁ አናግራችኋታል ወይ ችግርሽ ምንድነው በውድ የቤት ኪራይ ተከራይተሽ ከምትቀመጪ ቤት ኪራይ ደባልም ሆነሽ ኑሮሽን ለማስተካከል ብላችሁ መከራችኋታል መጀመሪያ ይኸውልሽ መጀመሪያ 1500 ነው ቤት ኪራይ ለምን በጓደኛዋ እሑድ ጠርቼ አይውሽ መጀመሪያ ይሄ ነገር ሲፈጠር እኔ ለምንድን ነው እንደዚህ አይነት ሲቹዌሽን ውስጥ የገባሽው የዚህን ያህል ቅርበት የለኝም ማለት እንዲህ ክሎዝ ምናት ጓደኛዬ አይደለችም እንዴ ነገር ግን ገና ይሄ ነገር ሲፈጠር ለምንድን ነው ከስራ እንድትለቂ የተደረገው ወይም ደግሞ ኢንትረስት ማለት ፍላጎት ኖሮሽ የለቀቅሽው መጀመሪያ
ሜትር አስነስተሽ አስታውሺ ሜትር አስነስተሽ ሳዘጊ ተርሚናል 3 ገብተሽ ሙረከባ ያዘችሽ ከዛ በኋላ በሱ ኮምፕሌን ተደረሽ ነገራችን ላይ በዚህ ጉዳይ እዚህ ጋር ማውራት አለብን እንዴ እንዳታቋርጪ ልጨርስ ሰከንድ ችግር የለውም ኮንፈረንስ ልጨርስ ከዛ በሰከንድ ሁለተኛ ደረጃ ላይ መለሽና ኦኬ ወረቀት አለ አንቺ ብቻ አይደለሽም 3 መግቢያ ወረቀት ተሰጠን ዳይሬክት እንድንገባበት ከዛ አንቺ ብቻ አይደለሽም እኛም ኮፒ